ሲባራ ዳግም ወደ አያቷ ቤት ተመልሳለች። መላ ድራማ ክፍል 18። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቶፕ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ማድረጋችሁን አትዘንጉ ማለት ወዳለሁኝ። ዛሬ ወደምንመለከተው መላ ድራማ ክፍል 16 እናልፋለን። እንግዲህ ክፍል 18 ኤልሳ በውሸቷ እየቀጠለች ያለችው ውሸቷ ግን ያው ሊጋለጥ ጫፍ ላይ ደርሷል። ያው ምንም እውነት ቢቀጥንም እውነት አይበጠስም ይባላል አይደለ? በእኛ ሀገር አባባል እና በህልሟ ምን አለች? መግቢያ ላይ ልጄ 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 አትውሰዱብኝ እያለች እየጮኸች ነበረ። እንግዲህ አቢሲሎም ግን ላፕቶፕ ይዞ ቁጭ ብሎ ነበረ፣ አልተኛም ነበረ እና ይሄን ጊዜ እንዴ ምን ሆነች ነው ኤልሳ ኤልሳ በማለት እንግዲህ ደንግጦ እሱም ግራ ተጋብቶ ያው እሷን ከእንቅልፏ እንድትነቃ ይቀሰቅሳታል። ስትቀሰቀስም እንግዲህ ወዲያው ተነስታ በቃ ነገ ጠዋት እናወራለን አቢሲሎም በማለት ተመልሳ ትተኛለች። እንግዲህ እንዴ እየተዋዛ እንግዲህ ምዕራፍ 18 በዚህ ጋር ሰብሊና አቢሴሎም አሁን አንድ ሆኗል። ኤልሳም አሁን ከውሸቱ ማምለጥ እያቃታት ይመስላል። ወጥመድ ውስጥ ገብታለች። ምክንያቱም እንግዲህ ሰጲራ የወይንሸት ልጅ እንደሆነች ነበረ ወደ ቤት ይዛ ስትመጣ እየተናገረችው። አሁን ላይ ደግሞ ወይንሸት ልጅ አይደለችም የጓደኛዬ ልጅ ነች በማለት እንግዲህ ለነ አቢሴሎም ትናገራለች። ይህንን ባሏት ጊዜ እንግዲህ እነሱም በማቅማማት አያቷ ቤት አስቀምጣት ነበር የመጣችው። ሄዳ ለማምጣት ከቤት ስትሄድ እንግዲህ አቢሴሎም እና አክስቱ ቁጭ ብሎ ሲመካከሩ ነበር። እውነት ለመናገር እኔ ምንም አላሳመንንም። ለምንድን ነው ወይንሸት ለልጅቷ ምንም ሳትጨነቅ እሷ ለልጅቷ እንደዚህ መጨነቅ የቻለችበት ምክንያት ምንድን ነው? በማለት እንግዲህ ሰብሊ ሁሉም ነገር ፍንትው ብሎ ይታያታል። ታውቃለች። ያው ተሳዳቢ ነገረኛም ብትሆን ማለት ነው። ሰብሊ ሁሉንም ነገር ታውቃለች። እያወቀችው ግን አቢሴሎም በጣም ኤልሳን ስለሚወዳት ያንን የሚወደውን ሰው ካለማጣት ካለማስቀየም ሲል በጥንቃቄ ነው የሚጓዘው። በጥንቃቄ ስለሚጓዝ አክስቱ የምትለውን ነገር ሁሉ መስማትም ሆነ መስማት አይፈልግም ማለት ነው። በጭራሽ መስማት አይፈልግም። ራሱ እውነቱ ላይ መድረስን ይፈልጋል። በዚህ ጋር ደግሞ አቢሴሎም እንግዲህ የመካንነት ምርመራ አድርጓል። በዛም ጭንቀት ውስጥ ገብተዋል። እንግዲህ ሲጳራ ከአያቷ ቤት ይዟ ሲመለሱ ቤት ቁጭ ብሎ ጠብቆ ነበር። ሲጳራ እንዴት ነሽ ደህና ነሽ ብሎ ስሏት እንግዲህ የአቢሴሎም ማን ነው እናትሽ ተናገሪ በማለት ያፋጥጣታል። እንግዲህ ኤልሳም አልነበረችም አጠገቧ፣ ወይንሸት ነበረች። ወይንሸት በጣም ፈሪ ነች። እውነቱን መናገር ትፈልጋለች። እውነቱ ነገር ግን እንዳትናገር ኤልሳ አስጠንቅቃታለች። እባክሽን ውሸት ላይ ውሸት እየደራረብሽ ስትሄጂ ህይወትሽ ይበላሻል በማለት እንግዲህ ታስጠነቅቃታለች። በጭራሽ ግን ያው ውሸት ላይ የተገነባ ቤት ስለሆነ ህይወቷ በሙሉ በውሸት ላይ የተገነባ ነው የኤልሳ እና ስለዚህ ያንን እውነት ማውጣት አትፈልግም። በዚህም በዛም ብላ ሰዎችን ማታለል ነው የምትፈልገው እና ይህን እያለ እንግዲህ ሲያፋጥጧት አዎ እኔ የወይንሸት ልጅ አይደለውም እናቴ ትሩንጎ ትባላለች አለች ማለት ነው። ይህንን ባለችበት ጊዜ እንግዲህ ድጋሜ ደግሞ ሌላ ትሩንጎ ፈለጋ ትሄዳለች ማለት ነው። ኤልሳ ትሩንጎ ፈለጋ ትወጣለች። ምክንያቱም እናቷ ትሩንጎ ነች ተብላለች። ትሩንጎ መምጣት ነበረባት እና ትሩንጎን እንግዲህ ፈልጋ አግኝታት ለራሷን ልብስ አልብሳ አምጥታታለች ወደ ቤት ከመጣች በኋላ እንግዲህ እነሱ ልክ እያፋጠጧት ነበረ። ማን ነው ልጅ አንቺ እናትሽ ማነች በማለት ምንም መናገር አቃታት። ልጅም ስለሆነች አትቆጫት እባክሽ አክስቴ እያላት ግን እያለ ነበረ አቢሴሎም። እሱ በፍቅር ነበር ሲጠይቃት የነበረ። አያክስትዮ ግን በፍቅር ሳይሆን በቃ በጸብ አደረገችው። ስለዚህ እባክሽን እንደዚህ እንዳታደርጊ ብሎ ለምኗት እንግዲህ በመሀል ስልክ ተደወለ። እናቷ መታለች። ልጅቷን ቤት ይዛችኋት ኑ ብላ እንግዲህ ቀጭን ትዕዛዝ ታስተላልፋለች ማለት ነው። ወደ
ወዲያውኑ እንግዲህ ይዞ ወደ ልጅቷን ወደ ቤት ይዞ ሲገቡ ያው ራሷ ልብስ አዘጋጅታ እንድትተውንላት ሻይ ቤት ያገኘቻት ልጅ እንግዲህ መታ ተወነችላት፣ ብሯን ሰጠቻት። ወደ አያቷ ቤት እንግዲህ ሰጲራ ትመለሳለች። ሰጲራ አሁን ወደ ቤት መመለሷ አይደለም፣ አሁንም የኤልሳ ህይወት አደጋ ላይ ነው። ምክንያቱም የዚህ ትዳር ያው እውነት ላይ ስላልተገነባ ውሸቱ አሁንም እየገነነ ነው ያለው። አሁን እሷ ልጅቷን ወደ አያቷ ቤት ብትመልሳት፣ አያቷ ቤት ደግሞ ያው ኤልሳ ታውቃላችሁ፣ ሰብላ ይታወቃሉ፣ ጓደኛሞች ናቸው። ልጅቷን እዛ ቤት ስትሄድ እንግዲህ ታገኛታለች። በአንድም በሌላም ከሰጳራ ጋራ ይገናኛሉ። ከሰጳራ ጋራ ሁለቱ ተገናኙ ማለት ደግሞ የኤልሲ ውሸት ተጋለጠ ማለት ነው። ምክንያቱም ያው ከሰብሊ ጋራ አያትየው ከተገናኘች የኤልሳ ልጅ እንደሆነች ትታወቃለች ማለት ነው። በጣም ልብ አንጠልጣይ ይሆናል። በዚህ ጋር እውነቱ ላይ ለመድረስ እንግዲህ በእውነቱ ላይ ለመድረስ ስል አቢሴሎም በጣም ተጨንቋል። ማንም ማመን ልቻል በማለት እንግዲህ ከራሱ ጋር ያወራል ማለት ነው። በምንም አይነት እንግዲህ እውነቱን ፍንጩን መናገር አትፈልግም ኤልሳ። በነገራችን ላይ ይሄ ድራማ ሰዎች በስህተት ላይ ስህተትን በውሸት ላይ ውሸትን መደራረብ ጥሩ አይደለም። በቃ የኋላችንን ትተን ወደፊት ነው መሄድ ያለብን በህይወታችን ማለት ነው። ኤልሳ ግን የኋላ ታሪኳን ደብቃ ነው ከአቢሰለሞን ጋር እየኖረች ያለችው። ምንም አይደለም፣ ያለፈ ታሪኳ ነው። ልጅ አለኝ ብላ ቀርባው ቢሆን ኖሮ ዛሬ ልጇም አትንገላታም ነበረ፣ እዛም እዝም አትልም። ቀጥታ ከልጇ አብራት ማኖር ትችል ነበር። ነገር ግን እሷ ምርጫዋ ልጅ ካለኝ ይጠላኛል ወይን ፍቅሩ ይቀንስብኛል ከማለት የተነሳም ይመስለኛል፣ ኦር ደግሞ ከሱ ጋር መጣላት አልፈልግም ከማለት ነው እንግዲህ ልጇ ሰጲራን ልጇ እንዳልሆነች እየተናገረች እያንከራተታቻት ያለችው ማለት ነው። ስለዚህ በህይወታችን ላይ ምንም ነገር ስንጀምር አንድ ሰው ጋራ ማለትም የራሳችን ሰው ህይወታችን ብለን ከምንጀምረው ሰው ጋራ ምንም ጊዜም ቢሆን የራሳችንን ህይወት ኋላችንን በቃ መናገር፣ ኋላችንን ሰዎች ባይቀበሉን እንኳን የሰዎችን ባይቀበሉን እንኳን በቃ ኦልሬዲ አንድ ሰው እኛን ከወደደን ኦር ከኛ ጋር ለመኖር በወሰነበት ጊዜ ሁሉንም ነገራችንን መሸከም አለበት። ምክንያቱም የኋላ ታሪክ ሰምቶ የሚሸሸኝ ሰው ነገም ደግሞ በህይወቴ ላይ ምንም አይነት ነገር ማለትም አስተዋጽኦ እንደማያደርግ ማሰብ አለብን ማለት ነው። ስለዚህ ህይወታችንን ከመጀመሪያው ጀምረ ሰዎች መናገር አለብን። አብሶ ወደ ትዳር ዓለም ስንገባ ትዳር ትልቅ መሰረት ስለሆነ ምንም አይነት በባለ ትዳሮች መካከል ድብቅና ስውር ነገር መኖር የለበትም ብዬ አምናለሁ በራሴ ማለት ነው። እና ኤልሳ እንግዲህ ይሄንን በውሸት ከተገነቡ ቤት እንግዲህ ህይወት አንዱ ኤልሳና አቢሴሎም በጣም ምስኪን ነው። አሁን ላይ ግን አክስትዮ በጣም እያነቃች ነው። አክስትዮ ከማንቃቱ የተነሳ አሁን ሁሉም ነገር በጥርጣሬ ውስጥ ነው ያለው። ልጁ የእሷ ነች እሷም አይደለችም የሚለውን 100% እንግዲህ አልደረሰበትም። በቃ አንተ አትጨነቅ፣ እኔ በራሴ በማጣራው መንገድ አጣራለሁ ብላ ኤልሳ እንግዲህ ማነው ሰብላ ተናግራለች ማለት ነው። አሁን ኤልሳን ትከታተላታለች። ሰጲራም የሄደችበትን ቦታ ትከታተላለች። በዚህ ጋር ደግሞ ማቲም ከትንሽ ጊዜ በኋላ ነገሮችን አስተካክዬ አንተንም ልጄን ይዤ አንተ ጋር እኖራለሁ ብላ ነበር ልጁን የተቀበለችው። አሁንም ደግሞ እቺ ልጅ ትሰረቃለች ወይም ደግሞ ማቲ አባብሎ ይወስዳታል። አሁን ላይ እንግዲህ ሰጲራ አባቷን ምርጫ ልታደርግ ትችላለች። ምክንያቱም ከዚህና ከዛ እያንከራተታቻት ስለሆነ የእናትን ፍቅር እየሰጠቻት ስላልሆነ አሁን ምርጫዋን አባቷን ልታደርግም ትችላለች በክፍል 19 ላይ ማለት ነው። ምክንያቱም ማቲ ይመጣል ደግሞ ጊዜ የሰጣት ጊዜ እያለቀ ስለሆነ ማለት ነው። እንግዲህ ይሄን እያለ መላ ድራማ እያዋዘ እንግዲህ በሚገርም ሁኔታ በመከዳትና እንግዲህ በመከዳት እንዲሁም ደግሞ በማታለል በፍቅር እየተናጠ ያለ ድራማ ነው። እንግዲህ ለምን አቢሴሎም በጣም ይወዳታል፣ እሷ ደግሞ በማታለሏ ተያይዛለች ማለት ነው። ይሄ እንግዲህ አሁን ሰጲራ ወደ አያቷ ቤት ሄዳለች። አያቷ ቤት ስትሄድ እንግዲህ አያቷ እንደምታውቁ ታሰቃያታለች። በምታሰቃያት ጊዜ ምርጫዋን አባቷን ታደርጋለች። ማቲ ሲመጣ እንግዲህ
አይኗን የምታሽ አይመስለኝም፣ አባቴ በቃ ውሰደኝ በማለት አብራ ከሱ ጋር መኖር ትጀምራለች። ከሱ ጋር መኖር ጀመረች ማለት ደግሞ ያው ኤልሳን ወደ ህይወታቸው አያስገቡም ወይም ደግሞ መታ ልጇን እንድታይ አያደርግም። እሷን ልጁን መያዣ አድርጎ ኤልሳን ወደ ራሱ ህይወት መመለስ ስለሚፈልግ ማለት ነው። እንዲህ እያለ እንግዲህ ክፍል 19 ላይ አዳዲስ ነገሮችን እናያለን። አዲስ ፊትም አይተናል። ትሩንጎ መታለች። ትሩንጎ እንግዲህ በዚህ ውስጥ ምን አስታውሶ ታደርግ ይሆን? እንግዲህ ወይም በክፍያ ተጣልቶ ለዛ ቤት እውነቱን ትናገር ይሆን ትሩንጎ? ይሄ ድራማ አጓጊ ሆኖ ቀጥሏል። በክፍል 19 እንገናኛለን። ሰላም ይብዛላችሁ በያላችሁበት። ስባራ ዳግም ወደ አያቷ ቤት ተመልሳለች። ኖላዊ ድራማ ክፍል 18። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቶፕ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር